ብራዚል ጃፓንን 2-1 ሰከንድ ሃፍ የተለየ ብራዚል ማንዬ ገና ጫውታው ሰከንድ ሃፍ እንደተጀመረ ኤንሪክን አስገባው ጫውታውን አፈጠኑባቸው ነው አይናቸው ማየት ከሚችለው ደረጃ በላይ ነው ያፈጠኑባቸው ከዛ ባለቀ ሰዓት ደግሞ ማርቲኔሊ ቅርቅር ማለት ብሩኖ አሲስት አርጓት አይቷላ ይሄ የአርሰናል ኮምቢኔሽን የሚቀጥለው አመትም አዛኖ የሚያረግህ ነው ምልገባር በየቦታው የአርሰናል ተጫዋች ነው የሚያድናችሁ በሴት ፒስ በመና ገባር ላይ ይሄ የኛ ዓለም ዋንጫ ነው ምልገባ ፈርስት ሃፍ ጃፓን ስለመራች መጥቼ ብራዚል ላይ ጓገጭስን ሰው ሰደበኝ ነው ምላ ምን ነው ማንዬ መጀመሪያ ፕሬዲክሽኔን አዳምጥ ትላንት ያልኩትን ማለት ነው እስከ ሰሚ ፋይናል ድረስ ሴቭ አድርገው ገባር ላይ ብራዚል ከጃፓን ይሄ በጣም ከባድ ጨዋታ ነው አንድ እኩል ነው የሚወጡት በቃ አንድ እኩል ይወጣሉ ከዛላ የሆነ ነገር ብራዚል መፍጠር ከቻለች ነው ወደ መጨረሻ አካባቢ ይሁን እንደሰማው ነው ተረዳኝ አንድ እኩል ይወጣ ባልነቀሳት ኖርምዬ ነው ምንድነው ታካብደው ብራዚል የዛሬ 20 ዓመት የነበረችው ብራዚልና አሁን ምናያት ብራዚል የተለያዩ ገባርለ በቃ የተለየ ብራዚል ነው አሁን ምናየው የሲስተም ቡድን ነው ምናየው እንጂ እንደ ድሮ ብቻውን ምናምን የሆነ ነገር የሚፈጥረው ወፍ የለም ሲስተሙ ሰራ ጃፓን ላይ ስለሰራለት ነጫነጭብኝ ነው ገባርለ ይሜ ብራዚሊያንስ ነው ምን ገባር ሌላ የእንግሊዝ የአርሰናል ቡድን እንግሊዝ አግኝቶ እንዳይጣልዝሽ ነው ማርቲኔሊን አሰልፉት ሁሌ ያሰልፉት ማርቲኔሊ ያዋጣቸዋል ኔሊ ዘጎት በሰማም ቶሎ በሉ ጉማሬሽን አምጡልን ማን እንዴ ሶዬ ወደ ፕራይሙ ተመለሰው እኮ ማን ጉማሬሽ ፓስ አረገለት ማርቲኔሊ ቦክስ ውስጥ አይስተም ይወል ማርቲኔሊ ከፕሪሚየር ሊግ ውጪ የትም የሚጮት ዓለም ዋንጫ አይደለም አዲስ ሱፐር ሊግ መስርተው ታጮቶ ማርቲኔሊ ባላንዶር ይበላል ማረዴ ድሮ ይችላል ወዝዋ ኔይማርን አስገባልን አረ በፈጠረ እንዴ ቤንች ላይ ሆኖ እንደዚህ ሰለብሬት ያደርገው ይሄ ጉዲ ጋብሪኤል ማጋሌስ ምን አይነት ክሮስ ነው ካስሜሮ ምን አይነት ዳንክ ጭንቅላታቸው ላይ እነዚህ ያጫጭሩት አንተ እንዴት ነው ያስጨነቁኝ ዴ አስጨነቁኝ ተጨነቁ እኮ ጃፓን ማን ቪኒሲየስ ጁኒየር በጣም ነው ምን አይነት ሩጫ ነው የሆነ ሰዓት ይሮጡ አይታችኋል አይደለም ቶሚያሱ ሙሉ ጨዋታው ሎክ አድርጎ ነበር ዛሬ ሎክ አድርጓል በቃ ባበልቶ ነው የገባው ቪኒሲየስ ሎንጬ ለቀለቀው እዛ ጋር አጠፈ ሶስቱን አጋደመ አንግል ገጨበት እናቴ ትሙት ቪኒሲየስ የሆነ ነገር ይጠቀማል አንተ ልክ አይደለም እዚህ ቶርናመንት ላይ ልክ አይደለም ቪኒሲየስ ማርቲኔሊ ግን ማለት ነው ጎት ነው ገብቷል አይደለም ታች ምን አይነት ጎል ነው ማን ብሩኖ ጉማሬሽ አሲስት አደረገለት ብራዚሎች አሁንም ቢሆን ማለት ነው መሃል ሜዳ ላይ ኳስ ሚስው ያስፈልጋቸዋል ፕሊስ ኔይማርን አስገባው ኔይማር እንደ ኔይማር አሁንም ኳስ ሚስው የላቸውም ፓኬታ ነበር ትንሽ እሱን ተጎድቷል ማን ኤንሪክ ምትባል ሰውዬ ትንሽ ይቀራል ገብቷል አይደለም ያሳ ዘይት ጠጣ ይድና ጋብሪኤል ማርቲኔሊ ትችላለህ ባላንዶሩ ዴምቤሌ ተፈራዋለ ከዚህ በኋላ የ2026ቱ የባላንዶር አሸናፊ ጋብሪኤል ማርቲኔሊ ብራዚልን ወደ ቀጣይ ዙር እንድታልፍ አደረጋት ባለቀ ደቂቃ ቢስሚላህ 6 ደቂቃ ተጨምሮ 5 ከ30ኛው ላይ ያስቆጠረው ማለት ነው በጣም ነው የሚገርመው ባላንዶሩን ስጡት ለሱ ማስጡት ከሆነ ለዚህኛው ጋብሪኤል ስጡት ከሁለት አንዳቸው መውሰድ አለባቸው ትችላለህ ማርቲ ምን አለኛ ቤት እንዲህ ብትጫወት ልጄ ምን አይነት ጎል ነው ያስቆጠረው ግን ይመቸው ጃፓን አሳዛኝ ናቸው ኦካዛዋ ብለናቸዋል ምንም ማድረግ አይቻልም ማለት ነው በጃፓንኛ ማርቲኔሊ ግን በቃ ይመች ማርቲኔሊ ይፈርም ለአርሰ 5 አመት ኮንትራት በፈረው አይቀርም ይኸውልህ ሲያመጣው እንዲህ ነው ማርቲኔሊ አሁን ይፈርማል እንዴ ምን ሆነ ነው ብራዚል ወደ ቀጣዩ ዙር ወደ ራውንድ ኦፍ 16 ወደ 16ቱ ማለፍ ትችላለች በአርሰናል ልጅ በማርቲኔሊ ታግዛ ማለት ብራዚል ፈርስት ሃፍ 1-0 እየተመራች ነበር የወጣችውና በጣም ግራ ይገባ ነበር ግን ከሰከንድ ሃፍ በኋላ የሚገርም ጨዋታ ጀመሩ ከዛ በኋላ ጋብሪኤል አሲስት አድርጎለት ካዝሜሮ ያገባ አንድ ኩል ያልቃል ሲባል በጣም ጃፓን አሳዛኝ ተሸናፊ ነች 90+5 ላይ ነው ጋብሪኤል ማርቲኔሊ አግብቶ ብራዚልን ለአንድ ማሸነፍ የቻለችው ማርቲኔሊ እንደዛ እንዳልተወቀሰ ታደጋችሁ ዛሬ የምር ማለት ነው ብቻ ግን ወደ ራውንድ ኦፍ 16 ማለፏን አረጋግጣለች ጃፓን አሳዛኝ ተሸናፊ አሳዛኝ ተነሳናባቸው ነው ብራዚል ጃፓንን 2-1 በማሸነፍ 16 ውስጥ መቀላቀላቸውን አረጋግጧል እውነት ለመናገር በእግር ኳስ ታሪክ በጣም መጣለው ነገር ከ90 በኋላ የሚገባ ጎል እንዴት አባቱ እንደሚያቃጥል በተለይ ደግሞ የገባው እናንተ ላይ ከሆነ በቃ እርር ድብን የሚያደርግ ውጤት ማለት ነው የሚሆንባቸው እነዚህ 95 ላይ ነው የገባባቸው እነዚህ ሰከንድ ሃፍ ሲለጠልጡ አቆይተዋቸው ቅስማቸውን የሰበሯቸው ግን 95ኛው ደቂቃ ላይ ነው በቃ ቪኒሲየስ ምናምን የሚገርም ተጫዋች እኔ ቪኒሲየስ ምን እንደምልም አላውቅም ስለሱ ሲቀጥል ደግሞ ማርቲኔሊ ዛሬ ጎት ነው በቃ ጎት 95 ላይ ያበደሽ ጎል አገባ ወደ 16 ውስጥ ይዟቸው ገባ ማለት ነው እና እኔም በዚህ አጋጣሚ 2 ቲኬት ነው ያሳካው ቴሌግራም ላይ ገብተህ ማየት ትችላለህ የቀረው ጀርመን እንዲሁም ደግሞ የማታው የሞሮኮ ማለት ነው ግባለት ወያላው ግባለት ሲጀመር እኔና አንተን ያሸነፍነው ሲጀመር ማለት ነው አሁን ቀልዱን ተወና ወያላ ለማርቲኔሊ 150 ሚሊዮን ላቅርብ ትሰጥልኛለህ ወይስ 5 አመት ኮንትራት ልሰጠው ነው ወያላ 150 ሚሊዮን ላቅርብ ስጠኝ በእናትህ ይሄ አንተ ነፍስ የሆነ ስጠኝ በእናትህ ባይላ ብለናል እንግዲህ
ብራዚል ላ ይመቻችሁ። ደስ ብሎኛል፣ በእውነቱ በጣም ደስ ብሎኛል። ይመቻችሁ። ማርቲኔሊ ምንድን ያደረከው? የ5 ጊዜ የዓለም ዋንጫ አሸናፊዋ ሀገር ብራዚል ጃፓንን ከመመራት ተነስታ 2-1 በማሸነፍ ጃፓንን በመጣል ወደ 16ቱ ዙር መቀላቀሏን ማራገጥ ችላለች። ምን አይነት ጌም ነበር የተመለከትነው? ጃፓኖች አሳዛኝ ተሸናፊ ነበሩ ማለት ይቻላል። ድንቅ ፉክክርን በጨዋታ ላይ ማስመልከት ችሎ ነበረ። የሚገርም መከላከል ነበረ ያስመለከቱን። አስቀድመው ጎል ያስቆጠሩት እነሱ ነበሩ። 29ኛው ደቂቃ ላይ ሳኑ በጣም የሚገርም ጎል ከቦክስ ውጪ አስቆጥሮ ከዛ በኋላ ዲፌንሲቭ ስትራክቸራቸውን አጠናክረው እንግዲህ 5-4-1 በሚመስል ቅርጽ ነበር ሲከላከሉ የነበረው ለረጅም ደቂቃዎች ማለት ነው። ከዛ በኋላም እንግዲህ ብራዚሎች ከሁለተኛው አጋማሽ በኋላ 56ኛው ደቂቃ ላይ በካዝሚሮ አማካኝነት ከጋብሪኤል ማጋሌዥ የመጣችውን ድንቅ ክሮስ ተጠቅሞበት አቻረጉ። ጨዋታ ላይ በድጋሚ ጫና ፈጥሮ የተጫወቱት ብራዚሎች ምንም እንኳን በርከት ያሉ ሙከራዎችን ማድረግ ቢችሉም ጎል ለማግኘት ግን ተቸግረው ነበር። ታዲያ 6 ደቂቃ ተጨምሮ 95ኛው ደቂቃ ላይ ተቀይሮ የገባው የመድፈኞቹ አርሰናሎች የፊት መስመር ተጫዋች የሆነው ጋብሪኤል ማርቲኔሊ ብራዚልን አሸናፊ ያደረገች ጎል እንግዲህ በድንቅ ሁኔታ ማስቀጠር ችሎ ነበረ። ጉማሬሽ ለሱ ያደረገለት አሲስት በጣም ጥሩ ነበረ። የማርቲኔሊ ፊኒሺንግ በጣም አስደናቂ ነበረ። ኤኒዌይ ግን ጃፓኖች በጣም አስደናቂ ናሽናል ቲም ነበሩ። ሃጂሜ ሞሪያሱ ጥሩ ናሽናል ቲም ነበረ በዚህ የዓለም ዋንጫ ያስመለከተን። እኔ ከዚህ በኋላ እንደ ፌቨራይት ከምከታተላቸው ናሽናል ቲሞች መካከል አንዷ ናት ማለት ይቻላል። ጃፓን ግን ከዚህ ውድድር በአሳዛኝ ሁኔታ ተሰናብታለች። ምንም እንኳን ድንቅ መከላከልን በጨዋታ ላይ ብታስመለክተንም ማለት ነው። ብራዚል በ16ቱ ዙር የኖርዌይና የአይቮሪ አሸናፊ የምትገጥም ይሆናል። ሁለተኛ ግምታችን ተሳክቶልናል ማለት ነው። በሚቀጥሉት ጨዋታዎች ደግሞ ምን ይፈጠራል የሚለውን አብረን እንመለከት ይሆናል። ቪዲዮን ኮፒ ሊንክ ሪፖስት ማድረግ እንዳይረሳ። ለተጨማሪ መረጃዎች ፎሎ አድርጉ። በእግር ኳስ ላይ አንዳንድ ጊዜ ምንም ፌር ያልሆነ ነገር ይፈጠራል። አውቃለሁ ብራዚል ኳሱን ይዞታል፣ ግን ጃፓን አትሊስት ኤክስትራ ታይም ላይ ገብተው እድላቸውን መሞከር ይችሉ ነበር። በቃ እድለኛ አልነበሩም። እኔ እውነት የምነግራችሁ መሰራችሁ ኳስን ስናይ ማለት ነው የሚያጠቃ ቲም ብቻ አይደለም የሚከላከልም ቲም በጣም ይጫወታል። ጃፓኖች በቃ ጀግኖች ናቸው። እግዚአብሔር በጣም ትችላላችሁ፣ አንበሶች ናቸው። ለምን ይሄን እንዳልኩ ልንገራችሁ። እነ ሚቱማ እነ ኩቦ ተጎድተውባቸዋል፣ አልተጫወቱም። አስቡት፣ ሁለቱም ዊንገሮቻቸው ምርጦቹ ዊንገሮቻቸው ተጎድተውባቸዋል። ሚቱማ እኮ ዲግሪ ያለው እኮ በድሪብሊንግ ዛሬ እንደዚህ እግዚአብሔርን ጦጣ ነበር የሚያደርጋቸው። እና ማይዳ እኮ አጥቂ ናቸው እንጂ እኮ ዊንገር አይደሉም። እግዚአብሔርን ይኸውላችሁ ለመሰላችሁ ይሄን ያልኳችሁ ሲመጡት የነበረውን አመጣጥ ፈጣን ናቸው። በዛ እኔ አላቅም። እኔ ጃፓኖችን እወዳቸዋለሁ ብዬ አንድም ቀን አስቤ አላቅም ነበር፣ ግን በዚህ ልክ ኳስን እንዴት እንደሚችሉ በቃ የሚፈልጉትን ነገር ያደርጋሉ። ሜዳው ውስጥ ደግሞ ስርዓታቸው፣ አሰልጣኛቸው እንዴት ደስ እንደሚሉ ኦቨርአክት የማያደርጉ በቃ ግን ብራዚል ነው። በቃ ምንም ማድረግ አይቻልም። አንችሉቲ ምን አይነት ትልቅ አሰልጣኝ እንደሆነ ዛሬ በዚህ ጨዋታ ላይ አይቻሉ። ለመሰላችሁ ጃፓን የሌላቸውን ደካማ ጎናቸውን አይቶ ነበር። ሰከንድ ሃፍ ላይ እንደገባ ማለት ነው ገብርኤል ማጋሌሽን ዲክላን ራይስ አደረገው። በቃ ይሄ ነው የቀየረው ጨዋታው። ዲክላን ራይስ አደረገው ገብርኤል ማጋሌሽን። ምን አይነት ክሮሶች ነው ሲያነሳ የነበረው? ጎል እኮ የገባው እኮ የሱ ክሮስ እኮ ነው። ምን አይነት ክሮስ ነው? በቃ ቴስታ አጭሮች ናቸው። በቴስታ ግጩ፣ በቃ ቴስታ ግቡባቸው። ቴስታ ነው ደካማ ጎናቸው አለ፣ አለቀ በቃ። በቴስታ ገቡባቸው። ሌላም እኮ ኳስ ሊያገቡ ነበር። ሪያን እኮ መጥቶት በቴስታ ጀለስ እኮ በቴስታ አውጥቶት ነው። ቪኒሺየስም የመታውን ኳስ አስቡት። ኢቨን እነ ቶሚያሱ ያወጡትን ኳስ አንተ ቶሚያሱ እንዴት ነው የሚችለው? በኢየሱስ ግን በቃ እድለኛ አይደለም ጃፓን። ብራዚልም በእርግጥ እድለኛ አልነበረም፣ ግን መጨረሻ ላይ ትልቅ ቡድን ትልቅ ሆኖ አሳይቷል። ምን አናደደ እንዲወድቁ ለምን ፈለግ ካልከኝ ግን ኔማርና ጆ ፔድሮ ለምንድን ነው ኔማርን ለምንድን ነው የማይጫወት? ጆ ፔድሮን አልጠራውም ጭራሽ። ኔማርን ለምንድን ነው የማይጫወት? እኛ ኔማርን ልናያ እንደ ብራዚል ጨዋታ ቁጭ ብለን የምናየው እንዴ? የአርሰናልና የዩናይትድ ተጫዋቾች ኮምባይን አድርገው በቃ ካዝሜሮና ማርቲኔሊ ብራዚልን ወደ ራውንድ ኦፍ 16 ኧረ በስመ አብ። ማርቲኔሊ በቃ የላስት ሚኒት ሰው ነው ሲጀመር። ሲቲ ላይ ትዝ ይላቸዋል ያገባው ያኔ አንዳቻ ስንወጣ ባለቀ ሰዓት እሱ ነው ኤምሬትስ ላይ ልናሸንፍ ስንል አግብቶ ሰለብሬት ምናምን ያደረገው ማለት ነው። ካዝሜሮ ተውት፣ በዚህ ሲዝን ብቻ ስንት ቴስታ እንዳገባ ፈጣሪ ነው የሚያውቀው። ጋብሪኤል ያደረገው ክሮስ እንደዚህ እኮ ነው። ክሮስ ባለፈው ፔናልቲው ልክ እንደዚህ ነው የመታው። ክሮስ ትችላለህ ገባ ክሮስ ኮርና ምናምን እንደዚህ ማሻማት እንጂ ፔናልቲ አሁን የጨዋታ ወደ ፔናልቲ ቤት። ለማንኛውም አሁንም ጋብሪኤልና ሃላንድን ትንቅንቅ ልናይ እንችላለን። ኖርዌይ ከኮት ዲቫር ካለፈች ከብራዚል ጋር ነው የሚገናኙት። ሃላንድና ጋብሪኤል ደግሞ ሁሌ የታወቀ ነው በማን አሸናፊነት እንደሚጠናቀቅ። አርሰናል ጃፓንን አሸነፈ ይላል። የምሬ ነው ብላችሁ ማጋነን አይሆንብኝም። የአርሰናሉ ተጫዋች ጋብሪኤል ማርቲኔሊ በተጨማሪ ደቂቃ ባገባው ጎል ብራዚል ጃፓንን በጥሎ ማለፉ አሸንፋ መውጣት ችላለች። እንግዲህ ብራዚል
ጥሎ ማለፉን ተቀላቅላለች። ማርቲኔሊ ይመችሽ አባቴ። አርሰናል ጃፓን አሸነፈ ማለት ነው። የአርሰናል ደጋፊዎችና የማርቲኔሊ ፋኖች እንኳን ደስ አላችሁ። ከምሬ ነው የምላችሁ። አስቡት፣ ላስት ሚኒት ነው፣ ወርልድ ካፕ ነው። የአርሰናል ተጫዋች ላስት ሚኒት ጎል አግብቶላችሁ ብራዚልን ጥሎ ማለፍ ሲያሳልፋችሁ ማለት ነው። ጃፓን ግን በጣም የሚገርም የምሬ ነው የምላችሁ የሚገርም ፐርፎርማንስ ያሳያችሁ። በዛው ልክ ደግሞ አሳዛኝ ተሸናፊ ነው። በቃ አቅማችሁን አድርገዋል። በረኛው ጸድ ነበረ። መከላከልን ብትሉ አታኪንግ የሚገርም ጎል ነበር ያገቡት። ደግሞ በዛው ልክ ደግሞ ብራዚሎችን ማድነቅ አለብን። እስከ መጨረሻ ወደ ተፋልሞ ነበረ። ጋብሪኤል ማርቲኔሊ፣ ብሩኖ ጉማሬሽ የሚገርም አሲስት ነው። ማርቲኔሊ ደግሞ የሚገርም ፊኒሺንግ ነው። እንዲህ ካልጣ ማለት ነው። ከምሬ ነው እንዲህ ቀጣይ ዓመት እንዲህ እንድትሆን ነው የምፈልገው። ለማንኛውም ብራዚል ፋን ካላችሁ እዚህ ጋር እንኳን ደስ አላችሁ። ያሳይ ወይኔ ጃፓን ማርቲኔሊ ምን ሼማን በዚህ ሰዓት ጎል ታገባለ። እኔ ብራዚል እንድታልፍ ነው የፈለኩት፣ ግን ኤክስትራ ታይሙን እንዲጫወቱ ፈልጌ ከዛ በኋላ ቢለይ ነበር ሐሳቤ ገባስ። ከዛ ከታገሉ አይቀር በቃ መርታ ፈርስት ሃፍ እየመራች ወጣ። ሰከንድ ሃፍ ካዚሚሮ ጠቅ አረገላቸው። ከዛ ማርቲኔሊ ማይሆን ሰዓት ትላንት ሳውዝ አፍሪካ የተሰበረችበት ሰዓት ላይ ጠብቆ ወይኔ ጃፓን ማንዬ አስደስተውኝ ነበር። ገባል ስርዓታቸው ምናምን ራሱ ይበቃል፣ ግን ምን ያደርጋል በቃ ተሸኙ። ይሄን ቡድን አለማድነቅ ንፉግነት ነው። ዋናው ቁም ነገር ግን ብራዚል አልፋለች። አሪፍ የሆነ ጨዋታ ተመልክተናል። ነገር ግን ክሬቲቭ የሆነ ሰው ያስፈልጋታል። ማርቲኔሊ የብራዚል አዳኝ ሆኗል። ማጋሌስ ግን እንዴት ነው ይህንን ኳስ አሲስት ያደረከው? እንዴት ነው ለካዝሚሮ ቁጭ ያደረክለት? የሚገርም አሲስት ነበር እዚህ ጨዋታ ላይ የተመለከት ነው። የሚገርም የጃፓን ቡድን ሲከላከሉ፣ በካውንተር ሲሄዱ፣ በቃ ምን ማድረግ እንዳለባቸው የሚያውቅ ድንቅ ቡድን ነበር። ነገር ግን አሳዛኝ ተሸናፊ ሆነዋል ብራዚሎች። ክሬቲቭ አማካይ አሁንም ቢሆን ለኔ ኔይማር እዚህ ቡድን ውስጥ ያስፈልጋል። የሆነ በቃ የፈለገ ነገር ሊነሳ ይችላል። ያው እዚህ ቲም ላይ መኖሩ እኔ በቃ እንደዚሁ በቃ የሆነ ስኬት ማየቱ ወይ ደግሞ እዚህ መጣራቱ ራሱ አንድ ትልቅ ነገር ነው። ነገር ግን በምናየው ነገር ኔይማር በቃ ክሬቲቭ የሆነ ተጫዋች ይሄ ቡድን ይፈልጋል። እንዳለ እንፍለጠው እንቁረጠው ተጫዋቾች ናቸው መሀል ላይ ያሉ ተጫዋቾች ማለት ነው። ሞር ክሬቲቭ ለመሆን እየሞከሩ አይደለም። ቻንስ ክሬሽን የለም ማለት ነው። ምንም የለም ማለት ይቻላል። ከረፍት በኋላ እንደውም የተሻለ በቃ ሌላ አይነት ተጫዋች በቃ የሚሻማ ኳሶችን ሲሞክሩ ነበረ ምናምን ነገር ግን በቃ ቻንስ ክሬሽን ወፍ በቃ ድሪብል አድርጎ እንደዚህ ተጫዋቹ ቀንሶ ቬኒ ጭራሽ ተደብቆ ነበር። ዛሬ እነሱ ይዘውት ነበር። ነገር ያም ቢሆን በጣም ጥረት ሲያደርግ ነበር። ለማንኛውም ያም ሆነ ይህ ላስት ዳንሱ የመጨረሻው ሳቅ የብራዚል ሆኗል። ብራዚል 2 ጃፓን ተሰናብታለች ማለት ነው። እስኪ አሁን ደግሞ ጀርመን ትጫወታለች። ከዛ ሌሊት ላይ ደግሞ ሆላንድ አለች ከሞሮኮ። እጅግ ተጠባቂ ጨዋታ ነው። 10 ሰዓት እንዳተኙ ጨዋታውን ኤምጂኤስ ስፖርት ኒውስ ቴሌግራም ላይ ገብታችሁ ማየት ትችላላችሁ። እዛ ላይ ደቅ የተደረገ ነገር አለ። ስለ ጨዋታው ሀሳብና አስተያየታችሁን ኮሜንት ላይ ጻፉ። ይመቻችሁ። ዋተ ካምባክ ይልሃል። ምን አይነት አስደናቂ ተርን አራውንድ 2-1 ብራዚል 1-0 ከመመራት ተነስታ ጨዋታውን ቀልብሳ እንግዲህ ወደ 16ቱ መቀላቀሏን ያረጋገጠች ሁለተኛዋ ሀገር መሆን ችላለች። በዚህ ጨዋታ ላይ የአርሰናሎች ሁለት ተጫዋቾች ለዚህ ውጤት መገኘት ከፍተኛውን የአንበሳውን ድርሻ ወስደዋል ቢባል ማጋነን አይሆንም። ጋብሪኤል ማጋሃሌሽ ለካዚሚሮ የአቻነቷን ጎል ሲያስቆጥር በአስደናቂ ሁኔታ አሲስት ማድረግ የቻለው ተጫዋች ነበረ። እንደዚሁም ደግሞ የማሸነፊያን ጎል ጋብሪኤል ማርቲኔሊ ሌላኛው የመድፈኞቹ ተጫዋች ተቀይሮ ገብቶ ባለቀ በሽርፍራፊ ሰከንድ እንግዲህ አሸናፊዋንና ወሳኛዋን ጎል ማስቆጠር ችሏል። ብሩኖ ጊማሬሽ በጣም የሚገርም አሲስት ነበር ያደረገለት ለጎሉ። ለማንኛውም ብራዚል በጃፓን ብትፈተንም ፈተናዋን አልፋለች፣ ወደ 16ቱ ተቀላቅላለች። ጃፓንን በበኩሏ እጅግ ቅስም ሰባሪና አሳዛኝ ተሸናፊ በመሆን ከውድድሩ ተሰናብታለች። በዚህ ጨዋታ ዙሪያ ያላችሁን ሀሳብ ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ።